አንድ ጥቅስ ብቻ ስጠኝ። አንተን ያደጃሉ ቁርአን በሐዲስ ነው። ተረጋጋ። ቆይ አንድ ጥቅስ ብቻ አላህ ደጃል ይመጣል ብሎ ቁርአን ላይ የተናገረበትን አንድ እኛ በቁርአን በሐዲስ ነው የምናምነው አልኩ። ከሐዲስ ከፈለክ ሰጥ ይችላል። ሐዲስ እመን የሚል ቁርአን የለም። ቁርአንህ ግልጽና የተብራራ እንደሆነ ይናገራል። ሐዲስህ ሙሐመድ ከሞተ ከ300 ዓመት በኋላ የመጣ ተረት ተረት ነው። እንደው ቁርአን እስቲ በሙሐመድ ጊዜ የነበረ ነው ካልክ አላህ ነግሮናል ካልክ ቁርአን ደግሞ ግልጽና የተብራራ ነገሮች ሁሉ አብራሪ ነው እያልኩ ነው። እኛ በሐዲስና በቁርአን ነው የምንመራው አልኩ። ስለዚህ ቁርአን ሙሉ አይደለም ማለት ነው። ስለዚህ ቁርአን ግልጽና የተብራራ አንድም አልተውንም ሁሉን ነገር ዘርዝረናል የሚለው ስለ ዋናው ነገር ስለ ደጃል ምንም የተናገረው ነገር የለም እያልከኝ ነው። ሐዲስ አለ አልኩ እኮ። እኛ በሐዲስና በቁርአን ነው የምናምነው። ሐዲስ ማን ነው የተናገረው? ሐዲስ አልቁድሲ የሚባል አለ፣ አላህ የተናገረው አለ። በቃ ጎበዝ። ሐዲስ ቁርሲ ላይ ስጠኝ። አሁን ጎበዝ ቀጥል። ምን ይላል እዛ ላይ? ከዛ ማን ተናጋሪ እንደሆነም ታሳየኛለህ። እሺ አይቼ ልምጣ። እንዳታወርድ እንደ ትናንት ነው። ራስህ ረጅም ሰዓት ትወርዳለህ። አልቆይም። አምጣ። ኦኬ እንኳን ደህና መጣህ። ሰላም ነው ወይ? ደህና ነው አልሐምዱሊላህ። መልካም። ኦኬ ደጃልን ማን ነው የሚገለው? ደጃልን ዒሳ ኢየሱስ ኢየሱስ የት አለና ነው? ደጃል ገና የሚመጣ አይደል እንዴ? ኢየሱስም ይመጣል። ነፃ ሊያወጣ አይመጣም? እስቲ አንድ ጥቅስ ብቻ ቁርአን ውስጥ ኢየሱስ ይመጣል የሚል አንድ ነገር ልናገር። እሺ ጥቅሱን ብቻ ኢየሱስ ይመጣል ስላልክ አንድ ጥቅስ ብቻ ይመጣል ከዛ ደጃልን ይገላል የሚል አንድ ጥቅስ ብቻ ንጽጽር ለዘላለም አቆማለሁ። ኦኬ ከዛ በፊት አንድ ነገር አንተን እንግባባ። በሁለቱም እንግባባለን። 10ም አደርግልሃለሁ እንግባባለን። አንድ ጥቅስ ብቻ አስተኛ ረሱል ሙሐመድ ሰለላሁ ዐለይሂ ወሰለም ተከተል የሚል አለ ቁርአን ላይ የሚለውን ተቀበል ካለ አትሰማም? የእሳቸውን ንግግር የእሳቸውን ንግግር ሳይሆን ያለው ተከተል ያለህ ቁርአንን የሚነግሩህን እንድትከተል ነው እንጂ ከቁርአን ውጪ ወይንም ደግሞ ሙሐመድ ከቁርአን ውጪ ነው የሚያስተምረው። ሙሐመድ ራሱ አላህ ወማ የንጢቁ ዐኒል ሀዋ ብሏቸዋል። ቆይ ሙሐመድ ከቁርአን ውጪ ነው የሚያስተምረው ስላላደል እኮ ነው እሳቸው የተናገሩትን የምንቀበለው። ስለዚህ እሳቸው የተናገሩት ቁርአን ውስጥ ነው እንጂ ከቁርአን ውጭ አይደለም እኮ። እሳቸው የተናገሩትን ተቀበል አለ ቁርአን ላይ አላህ አጸደቀላቸው። ጎበዝ እኮ እሳቸው የተናገሩት ደግሞ ቁርአን ውስጥ ነው ያለው። ምክንያቱም ሱራ 6 114 ላይ ከአላህ ውጪ ሌላ ረዳት ትፈልጋላችሁን ይላል። ግልጽና የተብራራ ነው ቁርአን ይላል። ከአላህ ውጪ ረዳት አትፈልግም አይደለ? ከአላህ ውጪ ምስክር ትፈልጋለህ? ረዳት አልፈልግም። ምስክር ትፈልጋለህ? ከአላህ መጽሐፍ ውጪ ምን አይነት ምስክር? ያላ መጽሐፍ ግልጽና የተብራራ ነገሮችን ሁሉ የሚያብራራና የገለጸ ነው አይደለም? የገለጸ ነው። በቃ ስለዚህ ነገሮችን ሁሉ የገለጸ ለሁሉ ነገር ማብራሪያ ያለው አንድም ነገር አልተውንም ብናኝ ክብደት ያላትን እንኳን ቢሆን ስላለ አሁን ኢሳ የሚባል አካል ተመልሶ ይመጣል፣ ደጃልን ይገላል። ብናኝ ብትሆን ያለውን እስላምጣልኝ። አንተ ብናኝ ብትሆን አልተውንም ያለውን አምጣልኝ። ቅድሚያ አንተ ስጠኝ፣ ሰጣለሁ እኔ። ሱራ 10 64 ላይ ሱራ 10 64 ላይ ሱራ 6 68 ላይ 38 ላይ ሱራ 12 111 ላይ ሱራ 16 89 ላይ ክፈትለት። 16 80 ስንት ነው የከፈትከው? 10 64 ጋር እየገባሁ ነው። እሺ ክፈት።
እንደዛ ካለ ብናኝንም ቢሆን አልተውንም ካለ ስማ እንዴት ታደርጋለህ? 1689 እንዴት ታደርጋለህ? የማደርገው ብናኝ ሁሉንም አልየውም አክመልቱ ለኩም ስላለ ያው አሳይሃለሁ የረሱልን ንግግር መከተል እንዳለብን። ችግር የለውም ታሳየኛለህ፣ ግን በዚህ ትስማማለህ ማለት ነው። እንዴት? ኦኬ አንበው። እሺ መልካም። በህዝቦች ሁሉ ውስጥ ከጎሳ በእነርሱ ላይ መስካሪ የምንቀሰቅስበት አንተም በዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውሰን። መጽሐፍንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን። ምን ይላል? ምን ይላል? ብናኝ የሚለው ምን አይታለ? እሰጣለሁ። ይሄንን ፍታልኝ። ምን ይላል? ቆይ ቀጥል። ይሄንን ምን ይላል? ይሄንኛው አረበኛውን ብታሳየኝ ገባኝ ነበር። ይሄኛው አማርኛ አሳየው። አረበኛው እሺ፣ ማብራሪያ እኮ ነው። ለሁሉም ነገር ማብራሪያ የሆነን ነገር ነው። እኮ የቀረ ነገር ብናኝ እንኳን ብትሆን ቀርታለች። ለሁሉም ነገር የሚያብራራ ነው አይደለም? የሚያብራራ እኮ ነው ያለው እንጂ እያንዳንዱ ነገር ጠቅሰናል። ያሉት ብናኝ ያልከው ነገር ሁሉም ነገር የሚያብራራ ነው አይደለም? እኔ ያልኩትን እንደግምልሃል፣ አሳያለሁ። ቅድም የከፈትከውን እንትና ቃል ክፈተው፣ ሱራ 10ን ክፈተው። እኔ እንትን ከማለቴ በፊት ቆይ የረሱልን ንግግር ነው እንከተላለን አልኩህ አይደለ? ቆይ አላህ ብናኝ እንኳን ትቷል አልተወም? ብናኝ ሁሉን ነገር ዘርዝሮ ብናኝ እንኳን ሳትቀር ተገልጿል አልተገለጸም? አላመጣልኝ። ክፈተው፣ ሱራ 10ን ከ60 ጀምረህ ክፈተው፣ ከ61 ጀምረህ። አሁን ሾው ቃል በቃል አሳያለሁ። ወደ ቶፒክ መመለስ ስለፈለኩ ነው። ከ61 ጀምረህ አድርገው ጊዜ ለመቆጠብ። ኦኬ አንብበው እስኪ። መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ በቁርአን አታነብም። ማንኛውንም ስራ አንተም ሰዎችህም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብትሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም። የምን ያክል? የብናኝ ክብደት ያክል ከጌታ እውቀት አይርቅም። ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን ምንም ነገር የቀረ የለም። እያንዳንዱ ተጽፏል፣ አልተጻፈም። ኦኬ አሁን አረበኛውን አሳየኝ አንዴ። ቀደምም እኮ አረብኛ ብላ አረብኛ ላይ ሲደረግልህ ምላስን ነው ያዋጥከው። አልዋጥኩም። ለእኔ አሁን ያልከኝ ነገር ለእኔ ለምሰጥህ መረጃ አሁን አትጮህ። ኧረ አልጮህኩም። ቀጥል። መርሐባ። እሺ ጎበዝ። ያው ሁሉንም ጠቅሷል ነው ጎበዝ። ሁሉንም ስለጠቀሰ ስለተስማማ ብናኝ እንኳን ያልቀረችው ደጃል መምጣት፣ የኢሳ መምጣት የደጃል እንኳን አይምን የብናኝ ያህል እንኳን ክብደት የለውም፣ ጥቅም የለውም አለው እንጂ ጎበዝ። ስለዚህ ብናኝ ክብደት እንኳን ያላት ከዛች ያነሰች እንኳን አልተውንም ስላለ እስቲ የብናኝ ያህል እንኳን ቫሊዩ ካላቸው የደጃል እና የኢሳ መምጣትና የነሱ ታሪክ አንድ መረጃ ስጠኝ። ከቁርአን ውስጥ ኢሳ ይመጣል ቤት አንድ በቃ መሐመድ የሰጣችሁን ተከተሉ አለ አላህ። ይሄንን የሰጠህ ሐዲስ ላይ ታገኛለህ እኮ አሉ መሐመድ ካጸደቀለት ፕሊዝ። ስለዚህ ቁርአኔ ውሸቱን ነው፣ ዋሽቷል። ብናኝ ክብደት እንኳን ሳቀር ጽፈናል፣ ተጽፏል በቁርአን ውስጥ ተብለህ የተናገርከው በዚህ በግልጽ መጽሐፍ ውስጥ አልተጻፈም።
እልቅ ሙሐመድ ከሞተ ከ300 ዓመት በኋላ ሰዎች ሐዲስ የሚባል ተረት ተረት የነገሩን ውስጥ አለ በለን፣ ቁርአን ላይ የለም በለን። ስለዚህ ቁርአኑ ብናኝ ክብደት እንኳን ያላት ቢሆን አልተውኩም ጽፍ ያለው ሲል እየተቀደደ ነበር አላ በለን፣ ሲዋሽ ነበር በለን። ግን ወደ ምን እንሄዳለን? ወደ ሐዲስ ከ300 ዓመት በኋላ ሙሐመድ ከሞተ በኋላ ስለመጣ ተረት ተረት መጽሐፍ እናወራለን። ትስማማለህ ሰይድ? ትስማማለህ ወይ? ኦኬ ካዲድ መረጃውን አገኘ? ሐዲስ ኩርሲ ላይ ያለውን ምንም አይሰማ ነው። እሺ ክፈተው። ቡኻሪ ክፈትልኝ። ቡኻሪ 7124 ሐዲስ ኩርሲ ብለሃል። ቆይ ሐዲስ ኩርሲ ብለሃል። ሐዲስ ኩርሲ ነው የምከፍተው። 7124 ሐዲስ ኩርሲ እና ቡኻሪ አንድ አይደሉም ወገናችን። አታውቀው እሱንም ላስተምርህ። ቡኻሪ እና ሐዲስ ኩርሲ አይገናኙም። ጠንካራ ሰነድ ቴንክ ዩ። በቃ ተሰራ ነው ተማር። ሐዲስ ኩርሲን እና ቡኻሪን እንኳን መለየት ማስችል ሰው ነው። ኦልራይት ደጃል ይመጣል። ብዙ ሙስሊሞችን እንትን ይላል፣ ይዋጋል አይደለ? እንደዛ የምታምኑት ብዙ ሙስሊሞቹ ምን ብሎ ነው የሚዋጋው? ምንድን ነው ደጃል ታዲያ? ደጃል አታላሊ ነው። አንዳንተ ደጃል ለምንድን ነው እሱ ለማታለል ሐሰተኛው መሲህ የተባለው? ቆይ ለማታለል ነው የሚመጣው። ቆይ ደጃል ሲመጣ እኔ ጌታ ነኝ እኔ አምላክ ነኝ ይላል አይደለ? አዎ እኔ አምላክ ነኝ እኔ ጌታ ነኝ ካለ ደጃል፣ እሱ ደግሞ የኢየሱስ ተቃራኒ ነው፣ የኢሳ ተቃራኒ ነው። ለምን ተባለ? አንቲ ደጃል አንቲ ክርስቶስ ለምን ሆነ? ምክንያቱም ኢየሱስ አምላክ ካልሆነ እንዴት ደጃል አምላክ ነኝ በማለቱ የኢየሱስ ተቃራኒ እንዴት ሊባል ቻለ? ቴብሉ ያንተ ነው፣ መልሱ ያንተ ነው፣ ማይኩ ያንተ ነው። በደንብ አስተውሉ። ደጃል ሲመጣ እኔ ነኝ አምላክ እኔ ነኝ ጌታ ይላል። ይሄ እኔ አምላክ ነኝ እኔ ጌታ ነኝ የሚለው ያላ ተቃራኒ ሆኖ አይደለም የሚመጣው። የማን ተቃራኒ ነው የሚለው? አንቲክራይስት ሆኖ ነው የሚመጣው። የክርስቶስ ተቃራኒ ሆኖ ነው የሚመጣው ነው የሚለው። አስቀድሞ በመጽሐፍ ቅዱስ ላይ ክርስቶስ ነግሮናል፣ ሐሰተኛ ክርስቶሶች እንደሚመጡ እኔ ነኝ ክርስቶስ እያሉ ህዝብን እንደሚያታልሉ በማቴዎስ ወንጌል ምዕራፍ 24 ላይም በሉቃስ ወንጌል ምዕራፍ 24 ላይም መጽሐፍ ቅዱስ ላይ ነግሮናል። ይህ ሐሰተኛው ሲመጣ እኔ ነኝ ጌታ እኔ ነኝ አምላክ እኔ ነኝ ነፍስ ምሰጠው እኔ ነኝ ማድነው እኔ ነኝ ከመቃብር ማስነሳው እኔ ነኝ ህይወት ምሰጠው ይላል። የማን ተቃራኒ ሆኖ ነው የሚመጣው? የኢየሱስ ተቃራኒ ሆኖ ነው የሚመጣው ይላል አዲሳቸው። ተቃራኒ ሆኖ ይመጣል ማለት ነው። ይሰማው እኮ ኢየሱስ አምላክ ካልሆነ ጌታ ካልሆነ ደጃል እኔ አምላክ ነኝ ጌታ ነኝ ማለቱ እንዴት ነው የኢየሱስ ተቃራኒ የሚሆነው? ደግሞም አመድ ከፍ ላድርግልህ፣ በበሺ የሚቆጠሩ ብዙ ነቢያቶች አሉን ብላችሁ ታምናላችሁ አይደለ? ከነኛ ሁሉ ነቢያት ውስጥ አንዱም ነቢይ ሳይሆን ኢሳ ነው እሱን የሚገለው። ሃይ አላ በህይወት ኢሳ አለ በህይወት ኢሳ በህይወት ስላለ ነው ለሱ ለመግደል ስለሚወርድ ነው። ኦኬ እስቲ ማስረጃ ስጠኝ ከቁርአንህ ላይ ኢሳ ደጃልን ለመግደል ይወርዳል የሚል። እሺ ንጽጽር ሁሉ አቆማለሁ። እሺ ነው ያልከው አንተ አምጣልኝና ንጽጽር አቆማለሁ። በህይወት ያሉማ ሌሎችም ማለት ኤልያስ አይ ቲንክ ኤልያስ እንደሞታል አይደለ?
ያ በህይወት እንዳለ አታምንም እንደ ኢሳ ኢየሱስ? ኤልያስ በህይወት ካለ ደግሞ እኛ ከአንተ ጋር የተለየ ነው። 19:31 ላይ በህይወት ካለ ደግሞ ዘካ ሰጣለሁ ሶላትም እሰግዳለሁ ይላል። አሁን ዘካ እየሰጠ ነው ኢሳ በህይወት ካለ። ሱራ 19:31 ላይ በህይወት እስካለው ድረስ ሰላት እሰግዳለሁ ዘካም እሰጣለሁ ይላል። ዘካ እየሰጠ ነው አሁን። አንድ ነገር ልንገርህ፣ አንድ ነገር በቃ እኔ ቢያንስ አንተን ባለፈውን ተሳድቤና አሁን ማስረጃ ስቃት አልፍም ማስረጃ አወራሃት። ቆይ መጥቶ ልጃል ሊገላል የሚል ማስረጃ ከቁርአን ላይ እኮ ነው። በቃ በደንብ አስረዳሃለሁ። ማስረጃ አምጣ ቀጥታ ወደሚት ትገባለህ እኮ ማስረጃውን አንተ እኮ ማስረጃ አምጣ። ተረት አንፈልግም ወንድማችን፣ ቀጥል። እሺ ተረት አይደለም ላስረዳህ ነው በደንብ አድርጌ። እሺ ቀጥል። ተረት ስለሆነ ማስረጃ የለውም ላስረዳ ብሎ ቀጥል ስለው ደግሞ ልቅ አለ። ምን ያህል እንደሚፎግሩ አየህ አይደል? እነኚህ ሰዎች